One. Welcome to English with Aduno video lesson channel. እንኳን ደህና መጣችሁ። ዛሬ ትምህርታችን ዩኒት 9 word practice about food or drinks የሚሉትን ቃላቶች ነው የምናይ። ስለ ፉድ ወይም ስለ ድሪንክስ የሚያወሩ እነዛን ነው የምናየው። ባለፈው ያው ዋይልድ እና ቴም አኒማልን ጨርሰናል። ዛሬ ደግሞ ፉድ ኦር በእነዚህ ዙሪያ ያሉ ቃላቶችን እናያለን ማለት ነው። ያው እንደተለመደው በምርጫ መልክ ነው ጥያቄዎቹ የቀረቡት። ተከታተሉ። እያንዳንዱ ሚኒንግ ነግራችኋለሁ። እንደተለመደው መልሱ ተቀምጦላችኋል ከስር ላይ ከታች። Number 1, the meal which you ምንድነው ዩኒት 9 word practice about food or drinks ይልና choose the best answer from the given alternative below ይላል። Number 1, the meal which you eat in the morning በጠዋት የምትበላው ምግብ ምን ተብሎ ይጠራል ነው ጥያቄው። A breakfast, B lunch, C dinner, D supper። ብሬክፋስት ያው ቁርስ ነው፣ ላንች ምሳ ነው፣ ዲነር እራትን ማለት ነው፣ ሳፐር ደግሞ መክሰስ ማለት ነው። ስለዚህ መልሱ ከታች ላይ ማግኘት ትችላላችሁ። ይቅርታ መልሱን አላስቀመጥኩላችሁም። ዛሬ መልሱን አላስቀመጥኩላችሁም፣ ነግራችኋለሁ። መልስ እየነገርኳችሁ እሄዳለሁ። እሺ፣ ኤ ብሬክፋስት ምሳ ነው። ቢ ላንች ብሬክፋስት ቁርስ ነው። ቢ ላንች ምሳ ነው። ዲነር እራት ነው። ሳፐር መክሰስ ነው። ስለዚህ ጠዋት የሚበላ ነገር ምን ተብሎ ይጠራል? ብሬክፋስት ቁርስ ማለት ነው። ቁርስ። Number 2, type of alcoholic drink that is made from grain. ባርሊ፣ ሜዝ። ግሬን ማለት ከጥራጥሬ የሚሰራ ከባርሊ፣ ከሜዝ ከመሳሰሉት ነገሮች የሚሰራ አልኮል ምን ተብሎ ይጠራል ነው። ኤ ጠጅ። ያው ጠጅ የሚሰራው ከማር ነው። ማርን ታውቃላችሁ። ግሬን አይደለም ማር። ቢ ሎካል ቢር ይላል። ሎካል ቢር ጠላ የምንለው ነው እኛ። ሲ ቢራ የምንለው ነው። ዲ ቢ ኤንድ ሲ። መልሳችን ቢ ኤንድ ሲ የሚለው ነው። ቢር ማለት ማነው? ድሪንክ ዛት ኢዝ ሜድ ፍሮም ግሬን። ከገብስ ጠላ ይሰራል። ከገብስ ወይም ከበቆሎ ጠላና ቢራ ሊሰሩ ይችላሉ። ሌሎችም እህሎች ሊኖሩ ይችላሉ። በዋናነት ግን ከነዚህ ሊሰራ ይችላል። በተለይ ከገብስ። ሁለቱ ነገሮች ከገብስ ላይ ይሰራሉ። ከሌሎች አይሰሩም ማለት አይደለም። ስለዚህ መልሱ ሊሆን የሚችለው ዲ ነው፣ ቢ ኤንድ ሲ የሚለው። Number 3, white powder made from wheat and wheat ማለት ስንዴ ማለት ነው። and used for making bread, cake and biscuit። ነጭ ነው ነገርየው፣ ዱቄት ነው፣ ነጭ ነው መልኩ። made from wheat ከስንዴ ነው የሚሰራ። and used for making ዳቦ እናዘጋጅበታለን፣ ኬክ እንሰራበታለን፣ ብስኩት እናዘጋጅበታለን። ይሄ ነገር ምን ይባላል? ዋይት ፓውደሩ ምን ይባላል ነው። ኤ ሹገር፣ ቢ ሶልት፣ ሲ ካንዲ፣ ዲ ፍላወር። ሹገር ስኳር ነው። ቢ ሶልት ጨው ነው። ሲ ካንዲ ከረሜላ ነው። ዲ ፍላወር ዱቄት ነው። ዋይት ፓውደር ከስንዴ የሚሰብ ፍላወር። በእርግጥ ብዙ አይነት ዱቄቶች አሉ፣ ከበቆሎ፣ ከጤፍ፣ እነዚህ። አሁን ግን ዋይት ፓውደር ሜድ ፍሮም ዊት ስለሚል መልሳችን ዲ ይሆናል ማለት ነው። ፍላወር ሲነበር
ፍሎር ብላችሁ እንዳታነቡት። ልክ እንደ ፍላወር አበባ ነው የሚነበበው። ፍላወር ይባላል። ኦኬ ነምበር 4 ስዊት ስቲኪ ሳብስታንስ ዛት ኢዝ ሜድ ባይ ቢስ ኤንድ ዛት ፒፕል ኢት ይላል። ጣፋጭ ነገር ነው፣ የሚሰራው በንቦች ነው። ሰዎች ይህን በንቦች የሚሰሩትን ጣፋጭ ነገር ይበሉታል። ይሄ ማን ነው ነው ጥያቄው። ኤ ሃኒ፣ ቢ ባተር፣ ሲ ቺዝ፣ ዲ ዮገርት። ሃኒ ማር ማለት ነው። መልሱ ይሄ ነው። ኤ ሃኒ። ማር ምን ተብሎ ይጠራል? ሃኒ ተብሎ ይጠራል። ቢ ባተር ቅቤ ነው። ከወተት የሚሰራ ነው፣ ከሚልክ ባተር ይባላል። ቤተር ብላችሁ እንዳታነቡ፣ ባተር። ሲ ቺዝ፣ ቼዝ ብላችሁ እንዳታነቡ፣ ቺዝ አይብ ነው። ይሄም ከወተት የሚሰራ ነው፣ የወተት ውጤቶች ናቸው። ዲ ዮገርት እርጎ ነው፣ እርጎ ነው፣ እርጎ ነው። ስለዚህ መልሳችን ከንብ የሚሰራው ኤ ነው፣ ሃኒ የሚለው ነው መልሱ። ሮሚት ኢዝ ሮሚት ጥሬ ስጋ። ሮሚቲስ ስለ ጥሬ ስጋ የሚያወራው ቃል የትኛው ነው ነው? ኤ ቢፍ። ቢፍ ሲል ስጋ ነው። የበሬም ሊሆን ይችላል፣ ሌላም ሊሆን ይችላል። ስለዚህ ቢፍ ስጋ ነው። የተጠበሰ ይሁን ያልተጠበሰ ይሁን አይገልጽም። ሮስትድ ሚት የተጠበሰ ስጋ ነው ይሄ። ስቲክ ስቲክም የተጠበሰ ስጋ ማለት ነው። ዲ አንኩክድ ሚት ሮ ሚት ማለት ያልበሰለ ያልተጠበሰ ስጋ ማለት ነው። ያልበሰለ ኤኒ። ስለዚህ መልሳችን ዲ ነው ማለት ነው። እሺ ወደ መጨረሻው ጥያቄ እየመጣው ነው። ነምበር 6 A mixture of vegetables, usually uncooked, that you often eat together with other food. ፔፐር 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 ብላችሁ ፔፐር ወረቀት ነው። ይሄ ደግሞ ፔፐር ያው በርበሬ ሊሆን ይችላል፣ ቃሪያ ሊሆን ይችላል፣ እንደዛ ማለት ነው። ይሄ ሚክስቸር ኦፍ ቬጅቴብልስ ከአትክልት ተደባልቆ የሚበሉ ነገሮች የሚበላ ነገሮች ብዙ ቬጅቴብሎች በአንድ ላይ ሚክስድ ሆነው አንኩት ሳይበስሉ የምንበላቸው ምን ይባላሉ? ለምሳሌ እንደ ሰላጣ እና እንደ ቲማቲም፣ ሎሚ የመሳሰሉት አንድ ላይ አድርገን ስንበላ ያ ምን ተብሎ ይጠራል ነው። ይሄ በርበሬውም ቃሪያ ብቻ ስለሚሆን ፐፐር የሚለው አይሆንም። ቢ ሳላድ ሳላድ የሚለው ነው መልሱ። ሲ ፖሮጅ ፖሮጅ ገንፎ ነው። ዲ ፕሮፊዥን ፕሮፊዥን ቪዥን ማለት ደግሞ ስንቅ ማለት ነው። ለምሳሌ ወታደር ስንቅ ሊኖረው ይችላል። ወደ ጸበል ሲኬድ ስንቅ ተይዞ ይኬዳል። ብዙ ነገሮች ስንቅን የሚገልጹ ብዙ ነገሮች አሉ እና እንደዛ አይነት ነው። መልሳችን በዋናነት ሳላድ የሚለው ነው። የሰላጣ የቲማቲም የሎሚ ብዙ ጊዜ ሳላድ ተብለው ነው የሚናገሩት። እነዚህ አንኩክድ አይበስሉም። ዝም ብለህ ከተፍ ከተፍ አድርጋችሁ ትበሉታላችሁ ማለት ነው። ከእንጀራ ከዳቦ ጋር ወይም በእንጀራ ወይም በዳቦ ትበላላችሁ ማለት ነው። እሺ የዛሬ ትምህርታችን እዚህ ላይ እንጨርስ። ከመዝጋቴ በፊት ማሳሰቢያ፣ በተለይ ለፌስቡክ እና ለቲክቶክ ተከታዮች ወይም ተመልካቾች ይህ ቪዲዮ የእንግሊዝኛ ሌሰን ትምህርት እንዲደርሳችሁ እንግሊሽ አድኖ እንግሊሽ ዊዝ አድኖ የሚለውን ከዩቲዩብ ቻናል በመክፈት መከታተል ትችላላችሁ።
የእንግሊዘኛ ቃላት ችሎታችሁን ማዳበር ትችላላችሁ ማለት ነው። የእንግሊዘኛ ቃላት ችሎታችሁን ማዳበር ትችላላችሁ ማለት ነው። አሁን ሰሞኑን ማስተምረው ስለ ቃላት ስለሆነ ነው ማለት ነው። ስለዚህ እዛ ሄዳችሁ እንግሊሽ ዊዝ አዱኖ የሚለውን ዩቲዩብ ቻናሌ ላይ ትከፍታላችሁ፣ ታገኛላችሁ፣ የበፊቱንም አዲሱንም። እሺ ሌሎቻችሁ እዚህ ላይ ጨርሳለሁ። see you for the next video lesson. English with Arduino. Bye bye.